ሚስቶቹ ብዙ ናቸው እኮ። እኔ ደግሞ ሚስቱ አይደለሁም፣ መሆንም አልችልም ከዚህ በኋላ። እሱ ለእኔ የሚገባ ሰው አይደለም። ቆይቶ ቢሆን ተረድቼዋለሁ። ለልጁ የማይጨክን ማን ነው? የማይራራ ሰው እንዴት ነው በልጁ ላይ የሚጨክን? ሰላም ውድ ቤተሰቦቼ እንዴት አመሻችሁ? ደህና አመሻችሁ? ከኔ ጋር እግዚአብሔር ይመስገን። እስካሁን ያው ትንሽ አይቼዋለሁ፣ ግን ስራ ነበረ ትንሽ እየሰራው ነው። እና እንግዲህ ዳኒ ወረኛው መጥቷል ማለት ነው። ዳኒ አዳናቂው ማለት ነው። ሚስቱ ነሽ እያለ መጣ ደግሞ ዛሬ። ያረደው የድራማ መቼ ነው የሚያልቀው? አረ እውነቴን ነው የምላችሁ። ሚስቱ ቤት ላይ መጣ ነው ወይ ሚስቱ እኮ ነሽ ብሎ ቁጭ እደ መቼ ነው ሚስቱ ያለጋችኋት? ደግሞ ተፋቱ እኮ ተለያዩ እኮ። ከሚስቱ ቤት መምጣት አይችልም ወይ እንዴ? ምንድን ነው ይሄ ነገር? ዳኒ ተሳስተህ ይሆን እንዴ ያወራኸው ነው? እንዴት ነው ነገሩ? ረጉድ ሚስቱ ነሽ እኮ። ሚስቱ አይደለሁም ትለዋለች። ግዴታ ነሽ፣ ሚስቱ ነሽ እንዴ? ሄልሚላን ወዴት ጣልካት? ሄልሚላ እንደዛ የመጀመሪያ ነው የመጨረሻዬ ነው ከሱ ጋር ልጅ ወልጄ ከሱ ጋር እንትን ብዬ እኖራለሁ እያለች እየተሟገተች ያለችውን ሴትዮ የት ጥለሃት ነው አሁን ደግሞ ሚስቱ ነሽ እያልክ የመጣኸው? ጉድ ፈላ። ኧረ እንደው ዳኒ ኧረ ዳኒ እንግዲህ ሩታ ቤተሰቦቿ ጋር ልከት ነበር። ያው እንግዲህ ታውቃላችሁ አብርሽ ዙሪያውን ዘበኛ አስገብቶባታል። በነገራችን ላይ ካሜራማኑ ነው ይሄንን ወሬ የሚያመላልሰውም። ካሜራማኑ ከዳኒ ጋር ነገር አለው። አሁን ካሜራማን እንዴት ነው? ካሜራማን ደቅ ነው መግቢያውን መውጫውን የሰሩት እነሱ ናቸው። እንዴት ነው በዳኒ ይቻላል ሊለቀቅ የቻለው? ዛሬ ይሄ ድራማ አይደለም ብላችሁ ታስባላችሁ? ለማንኛውም እኔ ምንም እያማራችሁኝ አይደለም። እንግዲህ ሩታ ሻንጣዋን ይዛ እቺ ትንሽዬ እኮ ነች ሻንጣ። ሩታዬ ለስንት ቀን ነው የምትሄጂው? እና ቆይ እናንተ አሁን አብርሃም እና ሩታ ቢለያዩ ፎቶአቸው እዛ ጋር ምን ይሰራል? ለምንድን ነው እዛ ጋር ፎቶአቸው የማይነሳው? እንዴ ድራማቸውን ይሰሩና ዛሬ እንግዲህ ያው ፍቅርን መጣች። ፍቅርን አንቺ የሱ ልታረጊው ነው እንጂ ከሚስቱ ልታለያዩ ነው፣ እንደዚህ ልታረጊው ነው፣ እንደዚህ ልታረጊው ነው እያለ መጥቷል ማለት ነው። አረ ዳኒዬ ግን ዳኒ ቆይ አንተ ቱስ አንተ የሰይጣን መልእክተኛ ደግሞ ዛሬ ምን አስበህ ነው ከሩታ ቤት የመጣኸው? አብርሃምን እዚህ ይመጣል ተብዬ ነው እንዴ? አብርሃም ቢመጣ አንተ ምን ቤት ነው? አንተ ምን ልታረግ ነው የመጣኸው? እሺ ቆይ አብርሃም ይምጣሽ፣ ልጁ ሊያይ ነው። አንተ ምን ልታረግ ነው የምትመጣው እዚህ ቤት? አንተ ምን ቤት ነህ? ለምንድን ነው አንተ የመጣኸው? ሩታም እኮ ጥያቄዋም ለምን መጣ አለችው። አብርሃምን እዚህ እመጣለሁ ስላለኝ እዚህ እየጠበቅኩት ነው እንዴ። ወረ ጉድ ፈላ ዘንድሮ ነው። ሄልሚላ ጠብቅልኝ ብላህ ልካህ ነው ወሬ ታወሩ ምናምን ተላላኪ ሆንክ እንዴ? የሄልሚላ ተላላኪ ሆንክ። አብርሃም ቢመጣ አንተ ምን አገባህ? እዛ ከነሱ መሃል አብርሃም ልጁን ላይ ቢመጣ አንተ ምን አገባህ? አንተ ምን ቤት ነው እዛ ጋር? አንተ ምን ቤት ነው? ኧረ ጉድ ነው ዘንድሮ ነው። ሄልሚላ ጠብቅልኝ አንተ ብለህ ነው። በዛ ላይ ደግሞ ካሜራ ተደቅኗል። ኧረ ጉድ እንደ የዘንድሮስ ነገር። እኔ የዘንድሮስ ድራማችሁ። ልጁን ግን እንደዚህ አታሰቃዩት። እንደዚህ እንቅልፍ ወስዶት ስትጨቃጨቁ እናንተ ራሱ በጣም የሚሰረች ነገር ነው። እውነቴን ነው የምላችሁ። ሩታ እንደው ለልጅሽ ሞራል እንትን በይ። ልጅሽን እኮ እኔ እንጃ መጨረሻ ላይ እንግዲህ ፍቅር ወስድ አስተኛችሁ እንጂ ያው እንደታቀፈችው እንቅልፍ ወሰደው። ደግሞ የኔ ምስኪን ውይ እንደው አንተ ስታሳዝን። ምን አይነት ቤተሰብ ነው የተፈጠርክ? ይህን የመሰለ ልጅ። ኧረ አብርሃም እንደው ገንዘብ የሚባል ይኸው ድራማ መሆኑን የምታውቁት የቤተሰቦችን እንትን ሳላሟላ ይህንን ነገር አልተውም ብሎ ኮሚቷል እኮ አብርሃም ማለት ነው። ስለዚህ እንግዲህ የእነሱ ቤተሰቦች ቤት እስከሚገዙ መኪና እስከሚገዙ ይሄ ልጅና ሩታ መሰቃየት አለባቸው። ለማንኛውም ከጎኔ ያሉት ሰዎች በሙሉ እኔን አዙረው እየበሉኝ ነው ብላለች። እንግዲህ ልጄን እኮ እስከ መውሰድ ድረስ ልጄን እኮ ሊቀሙኝ ነው። ይሄ ነገር እቺ ገኒ የምትባለው የሩታ ሳኮን የእነ አብርሃም ነች።
እና የእነ አብርሃም ስለሆነች ነው። አሁን ዛሬ ደግሞ ክሱን እናቁም፣ እንደዚህ እንበል ተባባሉ። ክስ ታለባት መቼም ልጇን ይዛ ተድም ክስ ታለባት ቤተሰቦቿ ጋር። ስለዚህ ያው ክሱ ውሸት ነው። በቃ ድራማቸው ነው መሰለኝ፣ ድራማ ነው መሰለኝ። እኔ እንጃ። እስቲ እንደው እናንተ ኮሜንት ላይ ድራማ ነው በሉኝ እስቲ። እኔ ምኑም እየገባኝ አይደለም፣ ምኑም እየገባኝ። እንግዲህ ፍቅር ቅድም አብርሃምን ተይው፣ አብርሃምን እኔ አንቺ እንዳታለቅሽ ብዬ ነው እንጂ እኔ አብርሃምን በቀላሉ የምመልሰው ሰው ነኝ ብላለች ፍቅር እንግዲህ ቅድም ከሄርሜላ ጋር ነበረች፣ አሁን ደግሞ ከሩታ ጋር መጣች። ምን እንደሆነ እኔ ሰልችቶኛል፣ ድክም ብሎኛል፣ እረፍት ያስፈልገኛል ብላለች ሄርሜላ። ሩታ ማለት ነው። ትክክል ነች። እውነቴን ነው። እኔ ከዚህ ሁሉ ሩታ እዚህ ሁሉ አንቺ ልም ብትይባቸው፣ አንቺ ጥፊት ብትይባቸው ሁሉም ሾክ ከዛ በቃ እንትን ይላሉ። ዛሬ ደግሞ ጎረምሶቹን አይደለም አንተና የራከብኝ ያለችው፣ ያው ጎረምሶቹን እየራከ ነበር እንትን የሚላት። ዛሬ ደግሞ እሱን ልኳል። እንግዲህ እሱን ልኮ ምንድን ነው? ቆይ ዳኒ ግን የመጣህበት ምክንያት ምንድን ነው እንዴ? አብርሃም ሳይመጣ ልጁን ይዘሽ አከጅም? አባት አለ? አባትማ የለውም። ኧረ እንደዚህ አይነት አባት አለ እንዴ? ከሴት ልጅ ጠፋ እየተባለ ከሴት ጭንተ ሸጉጦ የተገኘ ሰውዬ እንደ አንተ ሲያም ቪዲዮ አላየኸውም እንዴ? አለህ አይደል እንዴ? አንተ ነው የቀለጥከው። እና ዳኒ አታሟሙቅ። ሚስቱ ነች ምኑ ነች የምትለው ደግሞ እንዴ ፈቶሻል ስትል አልነበር እንዴ? አሁን ደግሞ ከየት አንጥቶ ሚስቱ ሆነች? ፈቶሻል። አንቺ እኮ ትቶሻል። ሄርሜላ ነው እያልክ መድኃኒት አንተ ያላለከው ነገር አለህ እንዴ? አሁን ደግሞ እንዴት አዟዙረህ አጋባሃቸው? እኔም እኮ እንደው የዳኒ ነገር ይገርመኛል። እንግዲህ ዛሬ የተለቋል፣ ነገ ደግሞ የሚለቀቀውን ታያላችሁ። እኔ እንደውም በሩታ ቻናል የሆነ ነገር ይለቀቃል ብዬ ነበር። አሁን ደግሞ ስናይ በዳኒ ቻናል ነው የተለቀቀው። ለምን እንደሆነ አይታወቅም እንላችኋለን። ለምን እንደሆነ አይታወቅም እንላችኋለን። እኔ በጣም የሚገርም ነገር ነው። በጣም ነው የሚገርሙት ማለት ነው። እኔ እንደዚህ አይነት ነገር ባሰሩ ይቀርባችሁ ብዬ ነው የማስበው። እኔ እውነቴን ነው የምላችሁ። እንግዲህ ደግሞ አብርሃምም ዛሬ ይለቃል ወይ በሄርሜላ ቻናል ወይ በሩታ ወይ በሱ ቻናል ይለቀቃል። የሆነ ቪዲዮ ታያላችሁ። አሁን ይመጣል አብርሃም፣ አሁን ይመጣል። እንግዲህ እስቲ መጨረሻው እናያለን። የልጁን እንትን ማለት ነው፣ የልጁን ሁኔታ። እንደው ልጁ ዳገባ ልጁ ስቃውን አየ። አብርሃም ሳይመጣ አይሄድም። እንዳደርሱብኝ ከቤቷ እኮ መቀመጥ ትችላለች እንዴ? ማንንም አትድረሱብኝ ትበላችሁ። ዘበኝ እኮ የሚገርመኝ ዘበኛ የለም እንዴ? ቆይ እስቲ ዘበኛ የለም እንዴ እዛ ጋ እንዴ? እነሱ እኮ ማለት ዘበኛ እኮ እውነቴን ነው የምላቸው አያስገቡም እኮ አንዳንዶቹ በእንደ ኧረ በስመ አብ እንዴት ነው የሚያስገቡት? ስለዚህ ድራማ እስከሆነ ድረስ ያው ድራማቸው ነው እንጂ ትክክለኛ ቢሆን ኑሮ መቼም ዝም ብሎ ሰተት ብሎ አይገባም። ዳኒም ሆነ ምንም ሆነ ሳይጠየቅ ወዴት ወደዛ ወደዚህ ራስሽ ራሱ አታስገቡብኝ ታልሽ ማስገባት የሚችሉ አይመስለኝም። ይሄ የራሳችሁ ውሳኔ ነው እንጂ ዝም ብሎ የሚገባበት እኔ እንደዚህ አይነት ተሆነማ ለምን ዘበኛ ተቀጠለ? ሌባስ ቢመጣ ዝም ብሎ ታስገባለ? ምን ይሰራል ዘበኛ? እውነቴን ነው እኮ የምላችሁ እንዴ። በአሁኑ ጊዜ እንደዚህ ሰተት እያለ እየገባ ሰው ተሆነ ምን ያስፈልጋል? ኧረ እንደዚህ አይነት ነገር እኔ ያለ አይመስለኝም። ለማንኛውም እንግዲህ እኔ እንጃ። በነገራችን ላይ የት አካባቢ መሰላችሁ? አሁን ለምሳሌ ወደ ለሙ ምናምን አካባቢ ማለት ነው አሉ እንትሎች መንደሩን የሚጠብቁ ማለት ነው። መንደር ነው የሚባለው አይደል? ሰፈሩን የሚጠብቁ አሉ። ጠጉረ ልውሰው በዛች ጋር አይንቀሳቀስም። በቃ እንትን ይላሉ። አሁን ለምሳሌ ሌላ እንደዚህ ጠጉረ ልውጥ የሆነ አካሄዱ ምናምን ታላማላቸው ቶሎ ብለው ነው እንትን የሚሉት ማለት ነው። ያግዳሉ። ዝም ብሎ መኪና አያሳልፉም። እውነቴን ነው የምላችሁ እዛ የሚጠብቁ አሉና
በጣም እንትን ነው። ማታ ማታ እንደዚህ መንጣት ራሱ መሄድ ምናምን አይቻልም። ማታ ማታ ማለት ነው። አሁን እኛ አምሽተን ነው ከዛ ጋር ስለማንፈራ እዛኛው ቤት አምሽተን ወደዚህኛው ቤት ስንመጣ አንፈራም። ለምን